መንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ እግዚአብሔርን በዝማሬ በተሰጣችሁ ጸጋ ታገለግሉ ያረፈዳችሁ የደብራችን የሰንበት ትምህርት ቤት ዘማሪያን ሕፃናት በዚህ ቅዱስ ዕለት በቤተ መቅደሱ እግዚአብሔር መንፈስ ቅዱስ ጠርቷችሁ ከእድል በላይ ትልቅ እድል አግኝታችሁ በቤተ መቅደሱ በዙፋኑ የተሰበሰባችሁ አባቶቼ፣ እናቶቼ፣ እህቶቼና ወንድሞቼ ሕፃናትን ጨምሮ በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? አሜን። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ዛሬ ከሐዲስ ኪዳን የዕለቱን ወንጌል ከብሉይ ኪዳን ደግሞ አንደኛ ሳሙኤል ምዕራፍ 2 ላይ ጀምሮ የዕለቱን ታሪክ ቤተክርስቲያን ሁል ጊዜ የምታስተምረንን ታሪክ እንነጋገራለን። እግዚአብሔር አምላካችን እኔ ቆሜ መማርበትን እናንተ ቁጭ ብላችሁ የምትሰሙበትን ሁላችንም በጋራ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ዛሬ ኅዳር ጽዮን ብለን ስናከብር የዚህንን በዓል መሰረት የምናገኘው በመጽሐፈ ሳሙኤል ከምዕራፍ 2 ጀምሮ ነው የሚጀምረው። ኅዳር ጽዮን የሚለውን በዓል ስናከብር ይህ በዓል የብሉይ ኪዳን በዓልም ነው፣ የአዲስ ኪዳን በዓልም ነው። የብሉይ ኪዳን በዓልነቱ ጽዮን የሚለውን ሀሳብ ስንመለከት የእግዚአብሔር ሰዎች የእግዚአብሔርን ስም ይዘው የሚጠለሉበት፣ ከጦረኞች የሚተርፉበት፣ ከስቃይ የሚድኑበት፣ ከክፉ ጠላት የሚሸሸጉበት ጽዮን በቁሙ ጽዮን የሚባል ትልቅ ተራራ ነበረ። ትርጉሙ አምባ መጠጊያ ማለት ነው። በእንግሊዘኛው ዛዮን ይሉታል። እነ ዳዊት ወደዚህ ከተማ ወጥተው ጠላት በመጣባቸው ጊዜ ተሸሽገው ድነዋል። ስለዚህ ይህንን መነሻ በማድረግ ለሰው ልጆች ሁሉ መሸሸጊያ ጽዮን ማለት የእግዚአብሔር ታቦት ነው። በኋላ ደግሞ የሰው ልጆች መሸሸጊያ፣ የሰው ልጆች ሁሉ መዳኛ ምክንያት የሆነችው ድንግል ማርያም ነች። ትንቢትና ፍጻሜ አድርጋ ቤተክርስቲያናችን ታስተምረናለች። ያ ተራራ ከብዙ ጠላት ከጦረኞች እንደሚያድን እንደሚጠለሉበት መሸሸጊያ እንደሆነ ሁሉ ዛሬም ተራራችን ቅድስተ ቅዱሳን ድንግል ማርያም፣ አምባችን ቅድስተ ቅዱሳን ድንግል ማርያም ሰውን ሁሉ የሚጎዳውን የሰይጣንን ኃይል የወለደችልን ደግሞ መሸሸጊያ መጠጊያችን የወለደችልን የመሸሸጊያችን የመጠጊያችን አምባ እናት ቅድስተ ቅዱሳን ድንግል ማርያም ጽዮን ብለን እናከብራለን ማለት ነው። በዚህ በመጽሐፈ ሳሙኤል ምዕራፍ 1 ላይ ጀምሮ የምናገኘው የዚህ በዓል ዋና ታሪክ ሳሙኤል የእግዚአብሔር የስዕለት ልጅ፣ በእውነቱ ወላጆቹ በስዕለት የወለዱት ኤሊ የሚባል ካህን በነበረበት ዘመን የተነሳ የእግዚአብሔር ሰው ነበር። በዚህ ዘመን እጅግ አስቸጋሪና አስደናቂ በጣም አስጨናቂ ዘመን ነበረ። ምክንያቱም ድፍረት በእግዚአብሔር ቤት የታየበት፣ ቤተ መንግስቱንም ቤተ ክህነቱንም ይመራ የነበረው የ40 ዓመቱ ገዢ ኤሊ ልጆቹን ባለመገሰጹ፣ ልጆቹም ምክር እምቢ በማለታቸው በእስራኤል ታሪክ ላይ መከራና ስቃይ የወረደበት
ክብር የእግዚአብሔር ክብር ከእስራኤል ላይ የለቀቀበት ወደፊት እየሄድን ስንመለከተው ሰፋ ይላል ታሪኩ። ለማሳጠር ሞክራለሁ ከሰዓታችን አንፃር። የእግዚአብሔር ሰዎች ልጆቻቸውን ያልመከሩበት፣ ልጆች ደግሞ እግዚአብሔርን የናቁበት፣ በቤተ መቅደሱም በቤተ መንግስቱም እግዚአብሔር የተሰረቀበት፣ እግዚአብሔር የተደፈረበት፣ ቤቱ የተናቀበት፣ ክብር ያጣበት ዘመን ስለነበረ እግዚአብሔር ምን አለ? በዚህ በመጽሐፈ ሳሙኤል ላይ የሚያከብሩኝን አከብራለሁ፣ የሚንቁኝን ደግሞ እንቃለሁ አለ። ውድ እግዚአብሔር ልጆች፣ ይሄ ቃል የሚያሳየው ወደፊት ብዙ ትርጉም አለ። ከዚህ ቃል ተነስቶ በወቅቱ የነበሩት የኤሊ ልጆችና አባቱ እግዚአብሔርን ባለማክበራቸው ካጠገባቸው ጦርነት ተነሳ። ፍልስጤማውያን ተነሱባቸው፣ አማሌቃውያን ተነሱባቸው። ማን መሸሸጊያ ይሆናቸው? አምባውን ንቀውታል፣ መጠጊያውን ንቀውታል፣ ለስሙ የሚሆነውን ክብር ትተውታል። ስለዚህ የእግዚአብሔር ክብርና ቤቱ ስለተናቀ እግዚአብሔር አሳልፎ ለጠላት ሰጣቸው። ጦርነት ተነሳ። በድፍረት ተነስተው 30,000 የሚሆኑ እስራኤላውያን ምንም ሊያሸንፏቸው በማይገቡ ሰዎች በጦርነት ተመቱ። የዚህ ጦርነት ምክንያቱ ዋናው አስኳሉ የእግዚአብሔር ቤት መናቁ ነው። የእግዚአብሔርን ቤት እየደፈር እኔ ክርስቲያን ነኝ፣ እኔ ቆራቢ ነኝ፣ እኔ አገልጋይ ነኝ፣ እኔ እንደዚህ ነኝ ብንል ዛሬ መመታት ነው የሆነብን። ይሄ ነው ውስጣችን መርዘኛ ስለሆነ፣ ውስጣችን ክፉ ስለሆነ፣ ውስጣችን ለእግዚአብሔር የማይገዛ ስለሆነ፣ እኛ በምንፈልገው መንገድ ብቻ መሄድ ስለምንፈልግ ስለሆነ እግዚአብሔር የሚፈልገውን ስለማናደርግ እኛ በምንፈልገው ስለሆነ የምንሄደው እግዚአብሔር በሚፈልገው ይሄን አይደለም። መከራው፣ ራቡ፣ ቸነፈሩ ለሌሎች በምንተርፍበት ፈንታ እኛ ተጎርተን፣ እኛ ደህይተን ስደተኛና ማላገጫ የሆነው ዝም ብሎ እንዳይመስላችሁ። ቤቱ ተንቆ ነው፣ ቤቱ ተደፍሮ ነው፣ ቤቱ ተዘርፎ ነው፣ ቤቱ ተሰርቆ ነው፣ ቤቱን የሚያስከብር ጠፍቶ ነው። ሁሉም የዚህን ዓለም የፖለቲካ ሲስተም ተቀላቅሎ ሁሉም እግዚአብሔርን ንቆ ምን ያደርገዋል እግዚአብሔር እያሉ የኤሊ ልጆች እግዚአብሔርን መስዋዕት ይዘርፉ ይበሉ ነበረ። ነውርም በመቅደሱ ይሰሩ ነበር። እግዚአብሔርም ተቀየመ። የሚያከብሩኝን አከብራለሁ፣ የሚናቁኝ ይናቃሉ እንዳለው የናቁ ተናቁ። እሱ የትም ቦታ አልደከመም። አጠገባቸው ያሉትን ሰዎች ፈቶ ለቀቀ። እነኛ ሰዎች በሙሉ ያለውን ቀድመው ጨረሱት። በኋላ ታቦተ ጽዮንን ይዘን ስንወጣ ኃይል እናገኝ ይሆናል ብለው ታቦተ ጽዮንን በድፍረት ይዘው ወጡ። ንስሐ ሳይገቡ እየሰረቁ፣ እየዘሞቱ፣ እየቀሙ፣ እያስለቀሱ በድፍረት ታቦተ ጽዮንን ይዘው ወጡ። እንደ ድሮ ኃይል ያለ መስሏቸው አሁን ኃይል የለም። ታቦተ ጽዮንን ይዘው ሄዱ። ወዲያውኑ ታቦተ ጽዮንን በኢሎፍላውያን እጅ ወደቀች፣ ተማረከች። በመቅደሱ በደል ሲበድሉ የነበሩት ሁለቱ የኤሊ ልጆች በዛው ላይ ተመቱ። አንደኛዋ የኤሊ ልጅ የሚስቱ ልጅ ነፍሰ ጡር ነበረች፣ ወለደች። በዚህ ደቂቃ ኤካቦር ነው ብለው ስሙን አለች። ታቦተ ጽዮን ተማረከች። እሷ ልጁ ምጥ ያዛት። ባሏ የልጇ አባት በጦርነት ተገደለ። ጭንቅ ሆነ ወቅቱ። በዚህ ሰዓት ስማዎች ስትባል ሌላ አልነው ኢካቦር ነው ምነው አለች። ኢካቦር ማለት ክብር ከእስራኤል ለቀቀ ማለት ነው። ጥበቃ ከእስራኤል ለቀቀ፣ ጸጋ ከእስራኤል ለቀቀ። ለምን? በጥጋባቸው እየተቀማጠሉ የእግዚአብሔርን ቤት ደፍረው ስለነበር። ስለዚህ እግዚአብሔር አስቀድሞ ተናግሮ ነበር። የሚያከብሩኝን አከብራለሁ ሲል ለእግዚአብሔር ክብር ሁሉም ንስሐ በመግባት ፈንታ በትንቢት ታቦቱን ይዘው ወጡ። በዛው ተዋረዱ። ከዛስ የእግዚአብሔርን ታቦት ይዘው ወረዱ ኢሎፍላውያን።
የእግዚአብሔርን ታቦት የእስራኤልን አምላክ አግኝተናታል አሉና በእነሱ የሚያመልኩት ጣዖት ነበረ። ዳጎን የሚባል ትልቅ ጣዖት ወስደው የእግዚአብሔርን ታቦተ ጽዮንን ወስደው ከነሱ አምላክ ከዳጎን ስራ አስቀመጧት። ለዚህ እኮ ነው እናንተ ሁሉ ስታደርጉ የነበሩት የኛ አምላክ ዳጎን ታላቅ ነው ብለው ወስደው ጣዖታቸው ስራ አስቀመጧት። ወዲያው ሁሉ በጠዋት ሲነሱ ጣዖቱ ዳጎን ወድቆ መሬት ላይ ተበታትኖ ተገኘ። ክብር ለአምላካችን ነው። የዛ ጣዖት አገልጋዮች በጠዋት መጥተው ሲያዩ ነገር ተቀይሯል። ያ እጅ ያለው አፍ ያለው እግር ያለው የማያይ የማይሰማ የማይዳስስ እነሱ የሰሩት ግዙፉ ጣዖታቸው ወድቋል፣ ተበታትኖ። በጣም ተገረሙ። አቀማመጡ ላይ ተሳስተን ይሆናል ብለው ደግሞ አስቀመጡ። ሰው ሲደነዛ አስቸጋሪ ነው። አሁን በሚቀጥለው ሰዓት ሲመጡ የተረፈው ሁሉ ተበታትኖ ወድቆ ተሰባብሮ አገኙት። የእግዚአብሔር ታቦት ግን ላይ ከፍ ብሎ አገኙት። ክብር ለአምላካችን ነው። ከዛ በኋላ ደነገጡ። እግዚአብሔር ክብር አሁንም ይፈልጋል። የትኛውም ቢሆን የእሱ ፍጥረት ነውና በኢሎፍላውያን ዘንድም እግዚአብሔር ራሱን አስከበረ። 5 ግዛቶች ነበሯቸው። በ5ቱ ግዛቶች ላይ ያሉ መሪዎች ዋና የሚባሉ ሰዎች ጨምሮ በሰውነታቸው ላይ አይጥ የሚያክል እብጠትና ቁስለት በላያቸው ላይ ወደቀ። እንዲህ አይነት ነገር አይተው አያውቁም። እንዲህ አይነት ነገር ሰምተው አያውቁም። ይሄ ነገር የጀመረው የእግዚአብሔርን ታቦት ከተዳፈሩ በኋላ ነው። ስለዚህ የማይለቃቸው ሆነ፣ ከባድ ሆነባቸው። መጨረሻ ላይ መኳንንቱ ተመካከሩ ይላል። ይሄ ነገር የወረደብን የእስራኤልን አምላክ አምጥተን ያለ ክብር በማስቀመጣችን ነውና ለክብሩ ይሆን ዘንድ በ5ቱ ግዛቶቻችን ልክ ቁስሉ በወረደብን የአይጥ መጠን ነው የሚለው መጽሐፍ ቅዱስ ውስጥ ገብታችሁ ታነቡት። በዛ ልክ ወርቅ እናሰራና ወርቅ ለክብሩ አብረን ከታቦቱ ጋር አድርገን የሰው እጅ በማይነካው ንጽሕና ባለው በሰረገላ ላይ አድርገን እንሸኝ ወደ ቤታቸው ወደ ከተማቸው አሉ። የእግዚአብሔርን ታቦት በክብር በወርቅ ተመለሰ። ከማን? ከምርኮ ቦታ። አምላካችን የተመሰገነ ነው። ወደ ኢያቡሳውያን ሰፈር ልጇ የተያዘችባት ላም በሰረገላ ተደርጋ ወደዛ ስፍራ እንድታደርስ በሰረገላ ጭነው ላኩ በክብር። በኋላ ስንዴ የሚያጭዱ ሰዎች አዩት ከሩቅ። ሁሉም ሰዎች ፈሩ። ይህንን ነገር በእኔ ቤት ባኖረው እኔ ምን ቅድስና አለኝ አሉ። ሰው ወደ ልቡ ሲመለስ ምን ቅድስና አለኝ? ምን ቅድስና አለን? ወገኖቻችን እኛ የአንዳንዳችን የተቀደስነው ከማን ዘንድ ነው? ማን ነው የቀደሰን? የእግዚአብሔር ቅድስና ነው የሚያኖረን። ስለዚህ ፈሩ። ሁሉም ፈሩ። ለዚህ ቦታ በተመረጠ ስፍራ ተቀመጠች። በኋላ የእግዚአብሔር ሰው ዳዊት ተረከበ። እያሳጠርኩት ልምጣ። ከዛ በኋላ ቤት መስራት ይፈልግ ነበረ፣ ያዝን ይጸልይ ነበረ። መጨረሻ ላይ አንተ ቤትን አትሰራም፣ አንተ ቢሆን እጅ ላይ ደም አለ አሉት። በድንኳን ተቀመጠች። ማን ይሰራዋል? ልጅ ሰሎሞን ይሰራዋል አለው። ሰሎሞን ቤቱን ሰራ። በዛ ውስጥ እግዚአብሔር ታቦት ኖረች። በመጨረሻ በሰሎሞን ዘመን መንግስት ወደ ኢትዮጵያ መጣች ነው የምንለው። አሁን አክሱም ጽዮን ላይ ይገኛል። የቤተክርስቲያናችን ታሪክ ነው። እንግዲህ በዚህ ውስጥ ያየነው ካለማክበር የሚመጣ መቅሰፍት ለሰዎች ብቻ አይደለም፣ ለእግዚአብሔር ቤትን ተመልከቱት። እንደዚህ አይነት መከራ ያመጣል። ዛሬ በየቦታው ሰው ሲቃጠል፣ ቤተክርስቲያን ሲቃጠል፣ ሕፃናት ሲቀሰፉ ታያላችሁ። ዝም ብሎ አይደለም። ምን ሰርተን ልንል እንችላለን? ማን ነው ደህና? ማን ነው ጥሩ? እስኪ ነው በግላችን እስኪ ነው በመናሮችን መርቁ። እስኪ ማን ነው ደህና? ማን ነው ደህና? ከተንኮል ማን ነው የነሳ? የሐዋርያት እምነት እኮ አሁን እኮ ተረስቷል እኮ። መልኩ እኮ ነው ያለው፣ ተረስቷል እኮ። ጥላቸው፣ ዘረኝነቱ፣ ቋንቋ ማን ነው የጸዳ? ከዚህ እስኪ ንገሩ። ማን ነው ከዛ የጸዳ? እስኪ ንገሩ።
ማነው ከፖለቲካ የጸዳ? እስኪ ንገሩ። ዘራችን ክርስቶስ ነው ብሎ የሚያምን አለ ዛሬ? አለ ሊኖር ይችላል። የኛ አይን የማያየው ሊኖር ይችላል በብዛት ግን እሱ ጀርባ ላይ ነው ያለው። ፊታችን ላይ ሰፍቶ የምናየው ግን ተንኮለኛው፣ ገዳዩ፣ አስገዳዩ፣ ዘረኛው፣ ለያየው ክፋትን ብቻ ሲጠነስስ በህልሙ በውኑ ክፋትን ብቻ ሲጠነስስ ነው የምንመለከት። እሱ አልጎ እየተዋለደ ነው። ዛሬ እየተዋለደ ነው። በብዙ ዓለሞች ውስጥ መከራውን እያየ ነው። በክርስቶስ ስም መጠራት ብቻ ቁም ነገር የለውም። ይሄ ልጆቹም ካህናት ነበሩ። በስም መጠራት ቁም ነገር የለውም። ለሰው ልጆች በተቻለው መጠን መልካም ማድረግ፣ እግዚአብሔርን ማክበር፣ እግዚአብሔርን መፍራት፣ ንስሐ መግባት፣ በቤቱ እግዚአብሔር የሚፈልገውን ለማድረግ መሞከር፣ ሐዋርያት የተከተሉትን በዘመናት ዘመን እየሰፋ ሲመጣ ሰዎች የራሳቸውን ምኞት የራሳቸውን ሀሳብ እየጻፉ ያጠራቀሙት ብዙ ነገር አለ። እሱ አይደለም ክርስቶስ የተናገረውን የነጠረውን ሐዋርያት የተሰየፉለትን ጻድቃን የተሰየፉለትን እውነት ነው ዘመን ያለብን። በየሰፈሩ በየጉራጉንዱ በተጻፈ ነገር በሱ ቤተክርስቲያን አትለካ። በየሰፈሩ ብዙ የተጻፈ አለ። እሱን እያወጣ ቤተክርስቲያን ልትለካ ትችላል። ቤተክርስቲያን የምትለካው በክርስቶስ ነው፣ በቅዱሱ መጽሐፍ ነው፣ በቃሉ ነው። በሱ ውስጥ የታጣ የሚታጣ ነገር አንዳች ነገር የለም። ስለዚህ የእግዚአብሔር ሰዎች እግዚአብሔርን ሲያከብሩ ይከበራሉ፣ እግዚአብሔርን ሲንቁ ደግሞ እንደዚህ ተንቀዋል። ይህንን አስመልክቶ ወንጌሉ የናቁት እርሱ የማዕዘን ራስ ሆነ ብሎ ይናገራል። ወንጌሉ ቅድም ሰምታችሁ ከሆነ በማቴዎስ ወንጌል ምዕራፍ 21 ከቁጥር 42 እስከ መጨረሻው ያለውን ቃል ሰምታችሁት ከሆነ ያ የማዕዘን ራስ ለሚወድቁበት የሚቀጠቅጥ የሚፈጭ የተባለው እግዚአብሔር ነው። ዲያጎንን የፈጨ የዲያጎን ኃይል ያነካከተ በሰዎች ዘንድ የተናቀ ግንበኞች የናቁት የማዕዘን ራስ የተባለው ግንበኝነት ከእውቀት የሚመነጭ ነው። ዛሬ አዋቂ ነን የሚሉ ሳይንቲስቶች የናቁት፣ አዋቂ ነን የሚሉ ፈላስፎች የናቁት፣ አዋቂ ነን የሚሉ የዚህ ዓለም ኤቲስቶች የናቁት እርሱ የማዕዘን ራስ ኢየሱስ ክርስቶስ ነው። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህ ከጌታ ዘንድ ሆነ። ለዓይኖቻችን ድንቅ ነው ማለት ኢየሱስ ክርስቶስ ነው። ሲያይላዩ ሙሉ ደዋለ ለሚመለከቱት ሁሉ ለሚያዩት ሁሉ እጅግ ውብ ነው። በመጽሐፍም ቁጥር 43 ላይ ስለዚህ እላችኋለሁ የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋን ለሚያደርግ ሕዝብ ሁሉ ትሰጣለች። ፍሬዋን ለሚያደርግ ሕዝብ ሁሉ ከኤሊ ልጆች የእግዚአብሔር ክብር እንደተወሰደ ሁሉ በዚህ ሰዓት ፍሬውን የማያደርግ ሰው የእግዚአብሔር መንግሥት ከእሱ ይወሰድበታል። በኤሊ ልጆች ዛሬ አንጠየቅም። የምንጠየቀው በአዲሱ ስለሆነ የአዲሱ ሕግ ደግሞ ምን ይለናል? የእግዚአብሔር መንግሥት የማያደርጋት ፍሬው ከእሱ ትወሰዳለች፣ ለሌላም ትሰጣለች። ቁጥር 44 ላይ በዚህ ድንጋይ ላይ የሚወድቅ ይቀጠቀጣል። በኢየሱስ ክርስቶስ ላይ ድንጋይ የተባለው የማይናወጽ አለት ኢየሱስ ክርስቶስ ነው። በዚህም የሚወድቅ ይቀጠቀጣል። ግን የሚወድቅበትን ሁሉ ይፈጨዋል፣ ዲያጎንን እንደፈጨው። የካህናት አለቆችና ፈሪሳውያንን ምሳሌዎቹን ሰምተው ስለነሱ እንደተናገረ አስተዋሉ። ሊይዙትም ሲፈልጉ ሳሉ ሕዝቡ እንደ ነቢይ ስላዩት ፈሯቸው ይላል የወንጌሉ መጨረሻ ይሄ ነው። ስለዚህ ውድ እግዚአብሔር ልጆች ዛሬ ጠቅለል ስናደርገው የእግዚአብሔርን ቤት በምንችለው መጠን እናክብር። እግዚአብሔርን በምንችለው መጠን እናክብረው። በማይመለከተን ውስጥ አንግባ። የሚመለከተን ብቻ እንስራ። የእግዚአብሔር ስርዓት በሰማይና በምድር ምክንያትና ምልክት ሆኖ የተሰጠ ነው። አሁን ይህንን ብናከብረው በዚህ ላይ ድነት እናገኛለን።
ባናከብረው ብንመራመርበት ግን የተሰራው ከዚህ ፋብሪካ ነው እንዲህ ነው ብለን ወደ ጥርጣሬ የምንሄድ ግን ምን ሆናለን? እንጎዳለን። ይህንን ቤት ገና ስንገባ እግሬ ሲረግጥ እግዚአብሔር ይፈውሰኛል ያድነኛል ብለን ካመን እንድናለን። አይ ቤት ነው እኮ ምጣፉንም እኔ ላይ ገዛሁት ብለን የምናስብ ከሆነ አንድንም። ስለዚህ የሰው ልጅ የሚኖረው የሚያገኘው በረከቱ ባመነበት ልክ ነው። ስለዚህ አሚን በልቡናችን እንዲሰማ ያስፈልጋል። አሚን የለም፣ አሁን የለም፣ ውሸት ነው። አማኙ ለማስመሰል ነው። ካህኑ እንደዚሁ የተላለፈ ነው። ክርስቶስን የሚያምን ቅዱስ ሉቃስ ብላለ በውኑ እግዚአብሔር ሊገለጥ በዚህ ሰዓት እምነት ያለው ሰው ይገኝ ይሆናል። አሁን ያገኛል። እኛ መካከል ሊገለጥ ያገኛል። አሁን ለእሱ የቆመ ከሰው ጋር የማይጣላ ቂም የማይይዝ ክፋት የሌለበት ከሰው ጋር ራሱን ለክፋት አሳልፎ የማይሰጥ ይኖራል? ከኔ ጀምሮ ጥያቄ ውስጥ ነው። እግዚአብሔር ግን ሁሉ ጊዜ ያኖረናል። ስሙ የተመሰገነ ይሁን። እግዚአብሔር ሁሉ ጊዜ ቸር አባት ነው። የወለዳችሁትን ልጅ ጥሩ ትምህርት፣ ጥሩ ደረጃ ደርሶ ማየት እንደምትፈልጉ ሁሉ እግዚአብሔርን እኛን መንግስቱን እንድንወርስለት ባዘጋጀው ስፍራ ላይ መንግስቱ ወራሾች እንድንሆንለት እንደሱ ወደሱ ከፍ እንድንልለት ማየት ይፈልጋል። እግዚአብሔር ስንፍናችን አያይም። አሁን ወቀሳም ከጨመርንባችሁ የኛ ሰዋዊ ስሜት ነው። እግዚአብሔር ግን ሁልጊዜ ምንድን ነው? ቸር ነው። በሉስ እግዚአብሔር ሁልጊዜ ምንድን ነው? እግዚአብሔር ሁልጊዜ ምንድን ነው? መሐሪ ነው፣ ይቅር ባይ ነው። ምሕረቱ ለዘላለም ነውና ምሕረቱ ለዘላለም። ያንዳንድ ሰው ምሕረት የተወሰነ ሰው ብዙ ገዢዎች እኛ እንኳን ስንት መንግስት አሳለፍን በዚህ ሰዓት ለነገር የምሕረት አድርገናል ከእስር ቤት ይፈቱ ይላሉ። ይሄ የጊዜያዊ ምሕረት ማለት ነው። እግዚአብሔር ግን ምንድን ነው? የዘመናት መሐሪ ነው። የዘመናት ይቅር ባይ ነው። ምሕረቱ ለዘላለም ነው። የእግዚአብሔር ምሕረት አይለየም። በዚህ ቅዱስ ስፍራ በምትችሉ መጠን ሁሉ ስለምትሰሩ፣ ስለምትደክሙ፣ ለእግዚአብሔር ቤት ለልጆቻችሁ ስለምታደርጉት ሁሉ ደስተኛ ሆኑ። እግዚአብሔር እጥፉን በረከት በእናንተ ላይ ያኖራል። ምክንያቱም እግዚአብሔር ለእኛ ቸር አባት ነው። ለልጃችሁ የሆነ አደራ ብትሰጡት ያን ጨምሮ አድርፎ ቢጠብቃችሁ ደስ ብሏችሁ ሌላ ሹመት እንደምትሰጡት እኛም ደግሞ በዚች ቤት ተፋቅረን ተከባብረን የእግዚአብሔርን ፍቅር በመካከላችን አስቀድመን እየሰራን ቢያገኘን ደስ ይለዋል። ደግሞም በእኛ ስራ ሌሎች ይባረኩበታል ማለት ነውና የእግዚአብሔር ቸርነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን። ስንጠቀልለው እግዚአብሔርን የናቁ ቤተ ታቦቱን ያቃለሉ ቤተ መቅደሱን ያቃለሉ የሰዎች የተናቁበት እግዚአብሔርን ያከበሩ ደግሞ የተከበሩበት ስለሆነ እኛ ወደ እግዚአብሔርን አምነን አክብረን ቅዱስ ሥጋውን ተቀብለን ክቡር ደሙን ጠጥተን በቤቱ እየጸናን እየተማጸንን ያላችሁ አሁን እዚህ ቤተ ክርስቲያን ውስጥ ሥጋውና ደሙን ያልተቀበለ ሰው አለ? ያልተቀበለ ሰው አለ? አትሳቀቁ። በደንብ አድርጋችሁ ጥናቱ እምነታችሁ ምን እንደሆነ ማወቅ አለባችሁ። እዚህ ቤተ ክርስቲያን ውስጥ ሥጋውን ደግሞ ያልተቀበለ ሰው የለም አለ። እዚህ ቤተ ክርስቲያን ያለው አሁን ያቋረጠ ነው። ሥጋውና ደግሞ ይቀበል ነበር፣ ውሉን አቋርጧል። አሁን ቤተ ክርስቲያን የምትለው ውላችሁን ቀጥሉ ነው። ያ ጸጋ ከእናንተ ጋር አለ፣ ያ ክብር ከእናንተ ጋር አለ። ውላችሁን የእስካሁኑ ዘመን በንስሐ እግዚአብሔር ይቅር ይላችኋል። ወደ ለኢየሱስ ክርስቶስ ያነጻነው ሁሉ ኃጣውኢነ የኢየሱስ ክርስቶስ ደም ከኃጢአታችሁ ሁሉ ያነጻናል ተብሎ ያነጻል ተብሎ እንደተጻፈው ያነጻናልና ንስሐ እየገባችሁ ውላችሁን ቀጥሉ ነው። ምርኩስ ሳልሸመግል ምትሉ ካላችሁ ይሄ ባህላዊ አካባቢያዊ አስተሳሰብ ነው። የእግዚአብሔር ሥጋ የእግዚአብሔር ደም ሁሉ ጊዜ የኃጢአታችን ማጠቢያ ስርየት ነው። የኃጢአት ማጠቢያ ስርየት። አንድ አባታዊ ተግሳጽ ሲናገሩ ሰማሁና ትንሽ ያልተረጋጉ ልጆች ነበሩና በኋላ መዝሙር ዘምራለን ብለው
ተጠባይ ይቆሻለው የሚል መዝሙር አምጥተው ዘመሩ። ደስ አላላቸው እሳቸው እና ከቁርባን ርቀሽ እንዴት አድርጎ ይጠርሽ? ከንስሐ ርቀሽ እንዴት አድርጎ ይጠርሽ? እና የገሰጹበት ተግሳጽ በጣም አባታዊ ተግሳጽ እንዴት ያምራል መሰላችሁ። አንዳንድ ጊዜ አባቱ የማይገስጸው ልጅ ጥሩ አይደለም። ይመና ስታሉ ጆሮአችሁን ይዞ ገስጻችሁ ካል ጆሮአችን ይዞ ያሳድግን ካል ነው። እሱም ባህል ነው ማሳደግ ያለብን። ይሄ የኮሙኒስት መንፈስ ስስ አድርጎናል። ሰው ሲናገር አባት አይቆረጥጥ፣ አባት አይደፍ፣ አባት ያዝ። ምን አይነት የባለጌነት መንፈስ ነው? እንደዚህ አይነት መንፈስ የኮሙኒስት ስፒሪት ስለሆነ የኛ ግን የእግዚአብሔር ልጆች እግዚአብሔርን ቃል ሰምተን እርስ በርሳችን ተግባብተን ጨለማ ውስጥ ላለው ብርሃን ሆነን ወንጌል አውጥተን ሰብከን ነው የምናልፈው። ብርሃናችሁ ይብራ እስላም 30 እና 60 አፍሩ ማለት እኮ እኛ አሁን እዚህ ያለነው ሌላ ደግሞ ነጭ ሰብከን ልናመጣ ነው ወደ እግዚአብሔር ቤት። እግዚአብሔርን ሊያከብር አሁን እግዚአብሔርን አያከብርም። እግዚአብሔርን ሊያከብር ሰባኪዎች ነንና ይህንን ማሰባችሁ ሁላችሁ በስራ ቦታችሁ ስለ እግዚአብሔር መንግስት እንድትሰብኩ በመሰከራችሁ ቁጥር በረከት ታገኛላችሁ። አሁን ምዕራባውያን የባህልና ጸረ ባህልና ጸረ ባህል የባህል ጠላት እንደዚሁም ደግሞ የባህል ወረራ የሚያደርጉ ሰዎች ምስክር እያሉ በየመንገዱ ሲጮሁ ትሰማላችሁ። መጽሐፍ ቅዱሱ ለሚመሰክርልኝ በሰው ፊት የሚመሰክርልኝ እኔ ደግሞ በሰማይ አባቴ ፊት እመሰክራለሁ ስለሚል ነው። ግን አመሰካከሩ የተለየ ነው። ምስክርነቱ አካሄዱ የተለየ ነው። ሌላ ቀን ስለ ምስክር እናስተምራለን። የተማራችሁትን በፍቅር በትህትና ሰው ሳታስቀይሙ እና ግድነ እና ተቀበል ሳይሆን እኔም ማምነው አምላክ እንደዚህ ነው፣ ይህ አምላክ ደግሞ ያንተም ነው፣ የሁሉም አምላክ ነው ብሎ ለሌላው ወንድሙ መንገር፣ ለሌላው ሰው መንገር፣ ሌላውን ሰው ማስረዳት። በምታገኙት አጋጣሚ ሁሉ ያከበረኝ ኢየሱስ ክርስቶስ ነው፣ ይህን ሁሉ የሰጠኝ ክርስቶስ ነው፣ ጸጋውን ጤናውን የሰጠኝ እውቀቱን የሰጠኝ ቤቱን የሰጠኝ ኢየሱስ ክርስቶስ ነው ብትሉት አጠገባችሁ ላለው ኤቲስ እኔ ሰበከኝ አይላችሁ። በተለይ አሁን ታክሲ ውስጥ የምትሰሩ ሰዎች ብዙ ሰው ታገኛላችሁ። እውነት ለመናገር ዝም ብላችሁ ሰውዬውን ሳሰቡት ራሳችሁን ስላደረገላችሁ ብትናገሩ ይመሰጣሉ። የት ነው ወዴት ነው? ብዙ ሰዎች እንደዚህ አይነት አጋጣሚ ስላገኙ እና ምስክርነት ከእናንተ ይጠበቃልና ለምታገኙት ሰው ሁሉ እግዚአብሔርን ሰዎች ሁሉ እንዲያከብሩት መመስከር፣ ሃይማኖታችሁን ማሳየት። የእንግሊዘኛው መርሃ ግብር እኛ ጋር ብዙ ስላላደገ ስለሌለ ብዙ ጊዜ አንዳንድ ሰዎች ጠንከር ያለ ጥያቄ ሲያመጡ ወደ ሼድ ነው ምልካቸው እና እኛም ጋር ልጆችን ማሳደግ ወጣቶቹ ዲያቆናቶቹ በሚሰሙት ቋንቋ እንዲማሩ ማድረግና እግዚአብሔርን ማክበር ይጠበቅብናል። የሚያከብሩኝን አከብራለሁ። እግዚአብሔርን በዚህ ቤት ሁላችሁም በምትችሉት ሁሉ በማክበር ላይ ነው እያገለገላችሁ ያላችሁ። በተለይ እናቶቻችን በየሳምንቱ በየእሁዱ ሳትደክሙ ስለምትሰሩት ነገር ሁሉ ይህ እግዚአብሔርን ማክበር ነው። ልክ እንደ አያቶቻችሁ ሀገር ቤት በጀርባቸው ልጅ አድረው አዝለው በእጃቸው ልጅ ይዘው ለእግዚአብሔር ዝክር እንደሚዘክሩት እናንተ በዚህ ሳትደክሙ ከስራ ጋር እየታገላችሁ ሁሌ በየእሁዱ እየዘከራችሁ ነው ያላችሁት። ይሄ እግዚአብሔርን ማክበር ነው። አልዘክርም አያስፈልግም ካላችሁ ደግሞ እግዚአብሔርን አልፈልግም በረከት አልፈልግም እንደማለት ነው። ይምጣልኝ ይምጻሐቤ ወደ እኔ ይምጣልኝ መንፈስ ቅዱስ እንኩ ስትባሉ ይምጻሐቤ ነው ማለት ነው። እንኩ በእግዚአብሔር ቤት የሆነ ስራ እንኩ ስሩ ስትባሉ ተመስገን አምላክ ይምጣልኝ ወደ እኔ ብላችሁ ነው መስራትና እንደዚህ እየሰራችሁ ስለሆነ በእውነቱ እናቶቻችን እናመሰግናለን። እግዚአብሔርን አመስግኑላቸው። በየሳምንቱ በየወሩ እንደምታዩት የሚነፍሰው አየር ናቹራል አይደለም፣ እየቆጠረ ነው። በኃይለኛው እየቆጠረ ነው የሚነፍስልን፣ የሚበራውም እየቆጠረ ነው የሚበራልን። እነዚህ ሁሉ ከበር የምናደርግበት ነው፣ ሌላ ለትርፍ አይደለም። ልጆቻችን የምናስተምርበት ነው። ልጆቻችን ልክ ሰባኪ ሆነው ማየት አትፈልጉም፣ ዲያቆን ሆነው ማየት አትፈልጉም። እንደዛ ለማሳደግ
ተሳትፎ ያስፈልጋል። በነፃ የሚሰጥ መሬት የለም። በነፃ የሚሰራ የሚሰጥ ማቴሪያል የለም። ሁሉ እየተገዛ ስለሆነ እሱን ለማድረግ እንድትበረቱ ነው የምናሳስበው። እንዴት አድርገን እግዚአብሔር እናከብረዋለን ብላችሁ ከጠየቃችሁ በትህትና መጥቶ ቤቱ ላይ ማገልገል፣ በተሰጣችሁ ጸጋ ማገልገል። ሁላችሁ አገልጋዮች ናችሁ። ሁላችሁ በምትችሉት መጠን የእናንተ ነው። የገሌ የሚባል አገልግሎት ስለሌለ በዚህ መልኩ ቶሎ ብለን ያሰብነውን ታላቁን ቤታችን ብንሰራ ብናድግ እግዚአብሔር እናከበር ነው ማለት ነው። በዛ ውስጥ ሰፊ አገልግሎት ለልጆቻችንም ይገለገሉበት የሚያገኙበት ቃል የሚሰበክበት ቅዳሴ የሚቀደስበት ቦታ አገኘን ማለት ስለሆነ ማለት ነው። እውነቱ የእግዚአብሔር ቃል ሰፊ ነው፣ አያልቅም። ለዛሬው እዚህ ላይ ይበቃናል። እግዚአብሔርን አክብራችሁ ስለመጣችሁ እግዚአብሔር አምላካችን ያክብራችሁ። እንኳን አደረሳችሁ። ወስራም እግዚአብሔር